ከአርሰናልን ጀምር ሶፊ እንንደርደር መነሻችን ሌሎች ጉዳዮችን ማከታተልናንስ ትናንት አርሰናል ኦሎምፒያኮስን ማሸነፉን ተከትሎ እንግዲህ በትናንትናው ጨዋታ ጋር ተያይዞ የአርሰናል ወቅታዊ አቋምን መሰረት በማድረግ በዛሬው ፕሮግራማችን ላይ አንዱ በትንታኔ ለመመልከት ካሰብናቸው ሁኔታዎች መካከል የትናንትናውን ጨዋታ ነው። አስታከንም በርካታ ነጥቦችን እናነሳለን። ኤግዛክትሊ ጨዋታውን ሳይሆን ሞር ከጨዋታው ጀርባ ያሉትን ነጥቦች ነው የምናነሳሳው። አርሰናል በዘንድሮው ውድድር ዓመት 9 ጨዋታ አድርጓል። 7ኛ ድሉን ትናንት አስመዝግቧል። አንድ አቻ፣ አንድ ሽንፈት፣ የተቆጠረበት 3 ጎል ብቻ ነው። 3 ጎል ብቻ ነው በ9 ጨዋታ አርሰናል ያስተናገደው። ይሄ በጣም አስገራሚ ነው። በኒውካስል በማን ሲቲና በሊቨርፑል ብቻ ነው ጎሎች የተቆጠሩበት። ከዛ ውጭ ባሉ ጨዋታዎች ቡድኑ ጎል አላስተናገደም። ይሄ በአውሮፓ ካሉት ምርጥ ዲፌንሲቭ ወይም በመከላከል ቁጥር 1 ላይ ከሚቀመጡ ክለቦች አንዱ አድርጎታል። በሻምፒዮንስ ሊጉ አርሰናል ምንም ጎል አላስተናገደም። እስካሁን በአውሮፓ ሻምፒዮንስ ሊግ እየተሳተፉ ካሉ ቡድኖች ጎል ያላስተናገዱ ከ36 ክለቦች ማለት ነው። 36 ክለቦች ናቸው በአውሮፓ ሻምፒዮንስ ሊግ እየተሳተፉ የሚገኙት። ከ36 ክለቦች ጎል ያልተቆጠረባቸው 2 ብቻ ናቸው። አንደኛው አርሰናል ነው፣ ሌላኛው ኢንተር ሚላን ነው። ያምና የፍጻሜ ጨዋታ ተፋላሚው ቡድን ነው ኢንተር ሚላን። ሲሞኔ ኢንዛጊ ቡድን ጎል አላስተናገደም። አርሰናልም ጎል አላስተናገደም። 2 ብቻ ናቸው ያላስተናገዱት። ሌሎቹ ክለቦች በሙሉ አስተናግደዋል። ምን ያህል የቡድኑን ጠንካራ እንቅስቃሴ የሚያሳይ ቁጥር ይመስለኛል ይሄ ቁጥር። በቀጣይ ጊዜያቶች ደግሞ ይበልጥ የቡድኑ የመከላከል ሂደት እየተጠናከረ ይሄዳል ተብሎ ይጠበቃል። እንደ ፔሮ ሂንካፓ አይነት ተጫዋቾች ከጉዳት ሲያገግሙ፣ እንደዚሁም የነ ቤንጃሚን ዋይት የአቅም ደረጃ የፊትነስ ደረጃ እየተስተካከለ ሲመጣ ይበልጥ ጠጣሪ የሆነ ሊሄድ የሚችልበት እድልና አርሰናል ላይ ጎል ማስቆጠር ህልም ሊሆን እንደሚችል ለበርካታ ክለቦች ማሳያ ነው። በነገራችን ላይ በዘንድሮ ውድድር ዓመት ከአንድ ጎል በላይ አርሰናል አላስተናገደም። ብቸኛው የአውሮፓ ክለብ ያደርገዋል ከአንድ ጎል በላይ ባለማስተናገድ ማለት ነው። በትናንትናው ጨዋታ ላይ በትልቁ ሚካኤል አርቴታ የሰሩት ሮቴሽን ነው። 6 የቋሚ ቡድን ተጫዋቾችና በሴንት ጄምስ ፓርክ ላይ በቋሚ 11 የነበሩ 6 ተጫዋቾችን ቀይረው የገቡበት ውሳኔ ብዙዎችን ያነጋገረ ነበረ። በእርግጥ ተጋጣሚያቸው ኦሎምፒያኮስ ነው፣ ቦታው ሜዳቸው ነው፣ በደጋፊያቸው ፊት ነው የሚጫወቱት የሚሉት ሀሳቦች እንዳሉ ቢሆንም ግን በዚህ ልክ በርካታ ተጫዋቾችን መቀየራቸው የሚል ሀሳብ ይነሳል። ግን የኒውካስሉን ጨዋታ ቆጥረህ አይተህ ከዛ በኋላ ልክ እንደ ጋዜጠኛ እንደ መረጃ ሰብሳቢ 6 ተጫዋቾች መቀየሩን የምታውቀው እንጂ አርሰናል የነበረው በትናንት ቋሚ 11 የገባው ቡድን አስፈሪ ቡድን ነው የገባው። ትናንትም ግን ጀስት በቃ እንደ መረጃ ሰባሳቢ መረጃውን ስታይ እንደ ጋዜጠኛ ቼክ ስታረግ ነው 6 መሆኑን የምታስታውሰው ለውጡ እንጂ አይመስልም። 6 ተጫዋቾች ለውጥ አድርጎ የገባ ቡድን አይመስልም። በትናንትናው ጨዋታ ላይ ሁሉም ተጫዋቾች በአቅማቸው ያሉ ይመስላል። ተከላካይ መስመሮች 3 ለውጦች አድርጓል። ቤንጃሚን ዋይት፣ ሳሊባና እንደዚሁም ማይልስ ኬሊ በቋሚ 11 የገቡበት ጨዋታ ነው። አማካይ መስመሩ ላይ ሚካኤል ሜሪኖና ኦድጋርድ በቋሚነት ጀምሯል። ራይስና ኢዜ ወደ ተቀያሪ ወንበር የወረዱበት ሂደት ነበር። ፊት መስመሩ ላይ ማርቲኔሊ እና ትሮሳርድ ነው የጀመሩት ከኮሬች ጋር። ይሄም ቆንጆ አሰላለፍ ነበርና ተቀያሪ ወንበር ላይ ያለው የአርሰናል ቡድን ቋሚ 11 ውስጥ ከገባው ቡድን የበለጠ ነበር እየተጫወተ ያለው። በአውሮፓ ሻምፒዮንስ ሊግ ነው፣ በትልቁ መድረክ ላለበት ጨዋታ ነው እንደዚህ አይነት ቡድን ይዞ የገባውና ምናልባት የቡድኑን የዴፕስ የጥራት የጥልቀት ደረጃ የሚያሳይ ይመስለኛል። የትናንትናው ሮቴሽን ላይ ማስተዋል የቻልነው ቡድኑ ምን ያህል በጣም ጥልቅና የስብስቡ መጠን ከፍ ያለ እንደሆነ የተመለከትንበት ነው። ማይልስ ኬሊ ለአርሰናሎች ትልቅ ተስፋ የሰጠበት ጨዋታ ሆኗል። ትናንት ካላፊዮሪ ቦታውን ወስዶበታል። በዘንድሮው ውድድር ዓመት እያሳየ ከሚገኘው አቋም አንጻር ሪካርዶ ካላፊዮሪ የማይልስ ኬሊን ብቃት የወሰደበትን ሂደት እናያለን። ወይም በቋሚነት የመግባት እድልን በብዛት ለካላፊዮሪ ይሰጡ እናያለን። ግን ትናንት ማይልስ ኬሊ ያሳየው አቋምና ብቃት ከካላፊዮሪ የማይተናነስ ተጫዋች መሆኑን በቦታው ላይ ይበልጥ እንደውም ወደ ኢንቨርትድ ቪንገር እየገባ ወደ አማካኙ እየሰነጠቀ እየገባ እንደውም ሁለተኛው አጋማሽ ላይ በብዛት ከዙቢሜንዲ ጎኑ ነው ያሳለፈበት ነበር ማለት እንችላለን። ማይልስ ኬሊና ዲዩሎቹ 50-50 ኳሶችን ያሸነፈበት የነካካቸው ኳሶች ፓሶችና መሰል ነገሮችን ስናስቀምጣቸው ቁጥር 1 ላይ ነው በአርሰናል ቡድን ውስጥ በትናንትናው እንቅስቃሴ የሚቀመጠው ተጫዋቹ። በብዙ የቁጥር መመዘኛዎች ከጎል ማስቆጠርና ከአሲስት ውጭ ባሉት መመዘኛዎች ማይልስ ኬሊ ቁጥር 1 ነበር ትናንት። ይሄ ለአርሰናል ጠቃሚ ዜና ነው። ካላፊዮሪ አንድ ነገር ቢያጋጥመው እንደሚታወቀው ካላፊዮሪ ብዙ ጊዜ ለጉዳት የሚጋለጥ ተጫዋች ከመሆኑ ጋር ተያይዞ ከዛ ጋር በተያዘ
ጭንቀት ውስጥ እንዳይገቡ ያደረገ ፎይታ የሚሰጥ እንቅስቃሴ ነው ያሳየው። በተቃራኒው በቀኝ መስመር የተጫወተው ቤንጃሚን ዋይት ግን ገና ከፊትነሱ ጋር መምጣት አልቻለም። ሩጦ መያዝ የሚችላቸውን በበፊት አቋሙ ኳሶች ሲያመልጡት እንመለከታለን። በግራ መስመር ላይ ማርቲን ሲረብሸው ነበረ። ቲምበር ከገባ በኋላ ነው የማርቲን ጭራሽ እንዲቀየር የሚያስገደደው ቲምበር መግባቱ ነው። ስለዘጋበት የማጥቃት እንቅስቃሴያቸውን ኦሎምፒያኮሶች በማርቲን በኩል ማከናወን ስላልቻሉ የመጣ ነውና ቤንጃሚን ዋይት ብዙ መሻሻል አለበት። በእርግጥ አምናም ረጅም ጊዜያቶች በጉዳት ነው ያሳለፈው። ዘንድሮም በፕሪሲዝን ጨዋታዎች ቢሳተፍም ተመልሶ ጉዳት አስተናግዶ የተወሰኑ ሳምንታት ያልነበረ ተጫዋች ነው ቤንጃሚን ዋይት። ያም ቢሆን ግን ራሱን ከቡድኑ ጋር ማላመድ ከቡድኑ ያለውን የፉክክር መጠን ማሳደግ የሚጠበቅበት ተጫዋች ይመስላልና ቤንጃሚን ዋይት ላይ መጠነኛ ክፍተቶች የተመለከትንበት ሂደት አለ በትናንትናው ጨዋታ ላይ። ከዛ ውጪ ቡድኑ የምታነሳበት ጥያቄ የለም። በቃ በጣም የተሟላ ጥራት ያለው ቡድን ነው። በትናንትናው ጨዋታ ላይ ጨዋታውን ፍሪጅ ውስጥ መክተት ይችል ነበር። በመጀመሪያው አጋማሽ ብቻ እነ ትሮሳርድ የኮሬሽ ያገኟቸው አጋጣሚዎች በጣም አስገራሚ ነበሩ። ሊያልቁ የሚገባው ራሱ ማርቲኔሊን ጨምሮ ጎል አስቆጣሪውን ጨምሮ በመጀመሪያው አጋማሽ ብቻ 3-4 ጎሎችን አስወጥተው ጨዋታውን ገለው መውጣት የሚችሉበት አጋጣሚ ነበር። ያንን አላረጉም። ሁለተኛው አጋማሽ ላይ ኦሎምፒያኮስ ተሻሽሎ የመጣበትን ሂደት ነው የተመለከትነው። ወደ አርሰናል የማጥቃት ክልል እየገቡ ጫና ሲፈጥሩባቸውም በተደጋጋሚ አይተናል። በተቃራኒው አርሰናል የማጥቃት እንቅስቃሴው ቀዝቀዝ ብሎ የተመለከትንበት እንቅስቃሴን ያየንበት ሂደት ነበረ። ጎል ሊያስተናግዱ ሁሉ የተቃረቡበት አጋጣሚ አርሰናሎች ላይ ተፈጥሮ ነበረ። በኋላ ላይ ግን እንግዲህ የቡካዮ ሳካ ቀያሪ 17 ደቂቃ ነው በሜዳ ውስጥ የቆየው፣ ግን ጎል አስቆጥሮ ቡድኑን እንዲረጋጋ ያደረገበት መንገድ አስገራሚ ነው። ቡካዮ ሳካ ጎሉን ሲያስቆጥር ከተለመደው ቦታ ተቀይረው ነበር። የሱ ቦታ ቀኝ ነው፣ የኢዚ ቦታ ግራው ነው። ግን ኢዜና ሳካ ተቀያየሩና ቦታ ሳካ በግራ መስመር ባልተለመደበት ቦታ በቀኝ ቦታ ነው የሚጫወተው። ሳካ መጥቶ በዛ በኩል የመጀመሪያውን ኳስ ሞከረ፣ ተመለሰበት። ሁለተኛ እንደገና ኦዲጋርድ የሰነጠቀለትን ኳስ ነው በግብ ጠባቂው ግርና ግር መሃል ማስቆጠር የቻለውና ቡካዮ ሳካ በሻምፒዮንስ ሊግ ገና በጥቂት ጨዋታዎች በ19 ጨዋታ አካባቢ 11 ጎል አስቆጥሯል። ይህም ማለት እነ ኤዲን ሃዛርድና መሰል ተጫዋቾች ከ60 በላይ ጨዋታ አድርገው ያላስቆጠሩትን ጎል ሳካ አስቆጥሯል። ምን ያህል የዚህ ተጫዋች የጥራት ደረጃ አንዱ በቁጥር ማሳያ ይመስለኛልና ትናንትም ቡካዮ ሳካ ገብቶ በጣም ተጽዕኖ የሚፈጥር ለውጥ ነው ማድረግ የቻሉት ሚካኤል አርቴታና ውጤትም አምጥቶላቸዋል። ቪክቶር ኮሬሽ በትናንትናው ጨዋታ ላይ በጣም አስደማሚ ነበረ። እንቅስቃሴው ድንቅ ነበረ። ቪክቶር ኮሬሽ ጎላ የጎደለው ብቻ እንቅስቃሴ ነበረ። ከአንድም ሁለቴ ከግብ ጠባቂው ጋር ፊት ለፊት ተገናኝቶ ጥሩ አጋጣሚዎችን አግኝቶ በተለይ በመጀመሪያው አጋማሽ ተከላካዩን ቀንሶ ፋር ፖስቱ ላይ ለመለጠፍ አስቦ የመታው ኳስና የተነሳበት ኳስ በጣም አስቆጭ ነበር ቪክቶር ኮሬሽ። ያም ቢሆን ግን እንደ አጥቂ ተከላካይ መስመሩን በማስጨነቅ ለሌሎች ተጫዋቾች ፍሪደም ነጻነት እንዲያገኙ እነ ማርቲን ኦዲጋርድ እነ ሳካ እና እነ ትሮሳርድ ማርቲኔሊ የመሳሰሉ ተጫዋቾች በነጻነት እንዲጫወቱ የሱ ሚና ከፍተኛ ነበር። እሱን ለመያዝ ቢያንስ አንድ ተጫዋች ይመደብ ነበረ። ሁለትም ሶስቱም እየመሆኑ እሱን ማርክ ለማድረግ ይዙት ነበር። የመጀመሪያው ጎል የተገኘበት ሂደት ሁለት ተከላካዮችን በጉልበቱ ነው እሱ እንዲወድቁ ያደረጋቸው ወይም ከጥቅም ውጭ እንዲሆኑ ያደረጋቸው። ጉልበተኛ ስለሆነ በጣም ፊዚካሊው በጣም ጥሩ ስለነበረ በሱ ጎል እንደ ልፋትና እንደ ደካሙ በሱ መመዝገብ ነበረበት። የጎል ቋሚ መልሶ ሲመጣ ጋብሪኤል ማርቲኔሊ ነው ኳሱን ደገፍ አድርጎ ማስቆጠር የቻለውና የኮሬጅ ከጨዋታ እያሳዩ ያለው አቋም ጎል ያስቆጥር እንጂ ለቡድን በጣም ጠቃሚ ሆነ ለቡድን ጅድል በጣም ጠቃሚ ሆነ እንቅስቃሴዎችን ያደርጋል። አንዳንዴ እነ ማርቲኔሊ እነ ትሮሳርድ ለማጥቃት መጥተው ሲቀሩ እሱ ወደ ኋላ ተመልሶ በጥልቀት የቡድኑን የሚያግዝበት ነገር አስደማሚ ነው። የማይደክመው ጉልበተኛ በጣም የማይታዩና ይሄ በቁጥር የማይገለጹ ስራዎች አሁን አንድ አጥቂ ቁጥሩ የምታስቀምጥለት ወይ ጎል ያስቆጥራል ወይ ደግሞ አሲስት ያደርጋል በሚል ነው የሚጻፍለት። ግን የቪክቶር ኮሬሽ ግን የማይጻፉ በጣም አስደማሚ ቁጥሮች ለምሳሌ በእንግሊዝ ፕሪሚየር ሊግ ሳጥን ውስጥ ብዙ ኳሶችን ብዙ ጫናዎችን በመፍጠር 202 ጊዜ ቁጥር አንድ ተጫዋች ነው። አሁን ይሄን በቁጥር የምታስቀምጠው አይደለም ማለት በቁጥር ኢንሴንስ ጎል አሲስት ብለው የምትመዘግበው አይደለም። ፋይናል ሰርድ የመጨረሻዎቹ ፋይናል ሰርድ ቦታዎች ላይ ከ80 በላይ ኳሶችን በመንካት ወይም ደግሞ ከ80 በላይ እንቅስቃሴዎችን በማድረግ ተከላካዮችን በመረበሽ እንደዚሁ ቁጥር አንድ ላይ የተቀመጠ ተጫዋች ነው። እንደዚህ አይነት ቁጥሮች ይሄ ለማስረዳት ያስቸግራሉ፣ ለአድማጭም ለተመልካችን ለማስረዳት ያስፈልጋሉ። ግን የተጫዋቹ የኳሊቲና የጥራት ደረጃ መናገር ከሚቻለው በላይ ሆኖ ተቀምጧልና አሰልጣኝ አርቴታ ምንን የደገሙት
በጣም በሚያስገርማችሁ ሁኔታ ቪክቶር ዮኬሬሽ ልምምድ ቦታ ላይ ጭምር ከትናንትናው ልምምድ ዛሬ ከዛሬው ነገ በየቀኑ አዳዲስ ነገሮች በየቀኑ አዳዲስ ለውጦች እየተመለከትኩበት ነው ያለውትና እጅግ ከሚገባው በላይ በቪክቶር ዮኬሬሽ ደስተኛ ነኝ ብለዋል ሚካኤል አርቴታ። በጣም ደስተኛ ነኝ፣ የሚያደርገው እንቅስቃሴ እጅግ ከሚገባው በላይ ግሩም ነው የሚል ሐሳባቸውን ያስቀመጡበት ሂደት አለ። ይህንን ሐሳብ በመደገፍ ጋብርኤል ማጋሌሽን በሚመለከት ትናንትናታ በነበረው ጨዋታ ላይ ጋብርኤል ማጋሌሽ በሙስኬራ ተቀይሮ ወጥቷል። ደረትና ጀርባውን አካባቢ እየነካካ ነበር የወጣውና የመጨረሻው እንቅስቃሴ ከመቀየሩ በፊት ዴቪድ ራያ አየር ላይ ተነስቶ ኳስ ለመያዝ በሚሞክርበት ጊዜ የራሱ ተጫዋች ላይ ኳሷን ይዞ ሲወድቅ የጋብርኤል ማጋሌሽ ላይ ነበር የወደቀበት እና የጉዳቱ እሷ ነበር የምትመስለው። ግን ሚካኤል አርቴታ ጉዳቱ ከሱ ጋር የተያዘ አይደለም ብለዋል። መጀመሪያው አጋማሽ ላይ ነው ስሜት የተሰማው የህመም ስሜት የተሰማው፣ ግን መቀጠል ይችላል ብሎ ስለነበረ በሁለተኛው አጋማሽም እንዲቀጥል አለግነው መጨረሻ ላይ ባለመቻሉ ምክንያት በሙስኬራ ቀይረን አስወጥተነዋል ብሏል። ግን ጉዳቱ አሳሳቢ አይደለም ብሏል። ይሄ ሃምስትሪንግ 2 ሳምንት 3 ሳምንት የሚያረቅ ምናምን አይነት ጉዳት አይደለም፣ በጣም ቀላል ጉዳት ነው። ረፍት የሚፈልግ ነው፣ 1 ቀን 2 ቀን የሚፈልግ ነው። ለሚቀጥለው ጨዋታ በእርግጠኝነት ተጫዋቻችን ይደርሳል የሚል ሐሳባቸውን ሚካኤል አርቴታ አስቀምጧል። ለዌስትሃሙ ጨዋታ ጋብርኤል ማጋሌሽ ካለምንም ጥርጥር የሳሊባ አጣማሪ ሆኖ ይሰለፋል የሚል አስተያየታቸውን አስቀምጠውና ለአርሰናል ፎይታ ነው ይሄ። በእርግጥ ፒየር ሂንካፔም ከዚህ ካሁኑ የጥቅምት ወር የብሔራዊ ቡድን ጨዋታዎች መልስ ከቡድኑ ጋር እንደገና ልምምድ መስራቱን ይቀጥላል። ከግሮይን ወይም ከብሽሽት ጉዳቱ አገግሞ ይመለሳል ተብሎ ይጠበቃል። የአሁኑ ቅዳሜና እሁድ ጨዋታዎች ከተከናወኑ በኋላ ለ2 ሳምንታት የብሔራዊ ቡድን ረፍት ነው የሚኖረው። በነዛን ወቅት ፒየር ሂንካፔ እንደሚያገግም ታውቋል። ጋብርኤል ማጋሌሽም ያን ያህል ለክፉ የሚሰጥ አይደለም። እስካሁን ከብራዚል ብሔራዊ ቡድን እንዲወጣ አልተደረገም፣ በብራዚል ብሔራዊ ቡድን ተመርጧል። ስለዚህ ጉዳቱ አሳሳቢ እንዳልሆነ ይሄም አንዱ ማረጋገጫ እንደሆነ እየተጠቀሰ ነው የሚገኘው። በትናንትናው ጨዋታ ላይ ሌላው በጣም አስገራሚ የሚባለው ነገር በአርሰናል በኩል የአርሰናል ቅያሬዎች ናቸው። ቅያሬዎቹ በጣም ድንቅ ነበሩ። በዚህ የውድድር ዓመት አርሰናል ከቅያሬዎች 5 ተከታታይ ጨዋታዎች ላይ ጎል አስቆጥሯል። በቅያሬ 5 ተከታታይ ጨዋታ ጋብርኤል ማርቲኔሊ አትሌቲክ ቢልባኦ ላይ፣ ሚካኤል ሜሪኖ ኒውካስል ላይ፣ ማንቸስተር ሲቲ ላይ ጋብርኤል ማርቲኔሊ፣ ትናንት ቡካዮ ሳካ እያልን ስንጠቅስ 5 ተከታታይ ጨዋታዎችን አሸንፏል። ይሄ አርሰናል 2004 ላይ ኢንቪንሲብል ሆኖ ካጠናቀቀበት የውድድር ዓመት በኋላ ለመጀመሪያ ጊዜ ነው። በዛ የአርሰናል ስኬት ጊዜ ወቅት 5 ተከታታይ ጨዋታዎችን ተቀያሪ የተነሱ ተጫዋቾች ጎል አስቆጥረዋል። ከኦገስት እስከ ሴፕቴምበር ተመሳሳይ ነው፣ ወራቶችም እንዳጋጣሚው ነው እና የታሪካዊ ግጥምጥሞች ነው። የሚካኤል አርቴታ ቅያሬዎችም ጨዋታዎችን ያሰላ እንቅስቃሴዎችን መሰረት ያደረገ በጣም ውጤት ቀያሪ ለውጦችን በየጨዋታው እየተመለከት እንገኛለን። ይሄ የአንድ አሰልጣኝ ከኤክስፒሪያንስ የሚያመጣው ከልምድ የሚያመጣው እንደዚሁም የውሳኔ አቅሙ ከፍ እያለ ሲመጣ የሚመጡ ውጤት አምጪ ናቸው። እንደዚህ አይነት ቅያሬዎች የአሰልጣኙ የዲሲሽን የውሳኔ ሰጭነት አቅም ሲያድግና ልምድ እያካበተ ሲሄድ እንዲህ አይነት ውጤታማ ቅያሬዎች ይለመዳሉና አርሰናልም በ5 ለውጦች በ5 ተከታታይ ጨዋታዎች ጎል አስቆጥሯል። ይሄም እንግዲህ ለአርሰናል እንደ ሌላ ጥንካሬ የሚጠቀሱ ነው እየተመለከት ነው እንገኛለን ማለት ነው። ግርሜ ቡካዮ ሳካ ሌላው አስገራሚ እንቅስቃሴ ያደረገ ተጫዋች ቢሆንም የጋብርኤል ማርቲኔሊ ሚና ግን በሰሞነኛ አቋሙ በጣም አስደማሚ ነው። ግርሜ 5 ጨዋታ ነው ያደረገው፣ አብዛኞቹን ተቀይሮ እየገባ ነው ያከናወነው። በ5 ጨዋታ 4 ጎል ላይ ተሳትፏል። በጣም አስገራሚ ነገር ጋብርኤል ማርቲኔሊ ባደረጋቸው 48 ጨዋታዎች በአርሰናል ማሊያ ማለት ነው አርሰናል አልተሸነፈም። ላይክ የጋብርኤል ጄሱስ አይነት ቁጥር እየያዘ ነው። ጋብርኤል ጄሱስም ጎል ካስቆጠረ ቡድን የተጫወተበት ቡድን አይሸነፍም። ይሄኛው ደግሞ ጭራሽ ከተሰለፈ ብቻ እና በ48 ጨዋታ 39 ጨዋታዎችን አርሰናል አሸንፏል፣ 9 አቻ ወጥቷል። ምንም አይነት ሽንፈት የለምና ጋብርኤል ማርቲኔሊ እንደ ለአርሰናል እንደ ጋብርኤል ጄሱስ ሁሉ ገድ የሚሆን ጋብርኤል ጄሱስ ሲያስቆጥር ነው የማይሸነፈው። ብዙ ጊዜ ጋብርኤል ጄሱስ ባስቆጠረበት ጨዋታ ቡድኑ አይሸነፍም። ይሄኛው ግን ማርቲኔሊ በተሰለፈባቸው ጨዋታዎች ባለፉት 48 ጨዋታዎች አርሰናል አልተሸነፈም። 39 ድል 9 አቻ አስመዝግቧልና ሰሞኑን ደግሞ በ5 ጨዋታ 4 ጎል ላይ መሳተፉ
አርሰናል ውስጥ እንደ ቪክቶር ኮሬሽ ቡካዮ ሳካ አይነት ተጫዋቾች አሉ ያ ማለት በቋሚነት በተሰለፈበት ማለት ነው ስታርቲንግ ላይን አፕ ሳይሰለፍም ተቀይሮም እየገባ እኮ ነው የሚያስቆጥሩ አምስቱ ጨዋታ አሁን ከአምስቱ አንዱ ወይም ሁለቱ ነው ቋሚ ትናንት ነው ቋሚ የገባው አብዛኞቹ ጨዋታዎች ላይ ተቀይሮ ነው የሚገባው እና በእነዚህ ጨዋታዎች ላይ በአምስቱ ጨዋታ አራቱ ላይ ጎል ተሳትፏል ይሄ ደግሞ እንደ አጠቃላይ በቡድን ውስጥ በአርሰናል ቡድን ውስጥ በዘንድሮ ድራመት ብዙ ጎል ላይ የተሳተፈው ጋብሪኤል ማርቲኔሊ ነው በዘንድሮ ድራም እስካሁን ባሉት በአጠቃላይ በሁሉም የውድድር አይነቶች 9 ጨዋታ አድርጓል አርሰናል በ9ኙ ጨዋታ ብዙ ጎል ላይ የተሳተፈው ጋብሪኤል ማርቲኔሊ ነውና ይሄ የሚገርም ቁጥር ነው ተጫዋቹ ከተሰጠው ጊዜ አንፃር በተለይ ያደረገ ያለው ለቡድኑ ያደረገ ያለው አስተዋጽኦ በጣም አስደማሚ ነው ማለት ይቻላል ግን በርካታ ነገሮች ተነስተዋል በርካታ ሐሳቦችም ተሰንዝረዋል እነዚህ የተነሱ ሐሳቦች ጋር ተያይዞ በተወሰነ መልኩ ከትናንት ጨዋታ ጋር ዋናውና የሚባሉ ነጥቦችን ማንሳት ተገቢ ነው ብያስባለሁ የማርቲን ኦዲጋርድ እንደ አዲስ መወለድ በጣም የሚገርም ነው ስሩ ቦሎቹ በጣም አሜዚንግ ናቸው የሚሰነጥቃቸው ኳሶች ኢቭን ለዮኮሬሽ ሰጥቶት ወደ ጎል የሞከረው ማርቲኔሊ ያስቆጠረው ጎል ይሄ አንድ ምስክር ነው እና ስሩ ቦሎቹ የኦዲጋርድ በትናንቱ ጨዋታ ያየነው ኦዲጋርድ እንደ አዲስ በቃ ተወልዷል ለዚህ ቦታ ኢታን ዋኒየሪ ኤብሬች ኤዜ 10 ቁጥር ሚና አላቸው ቢባሉም ግን ኦዲጋርድ ምትክ የለሽ እንደሆነ ያሳየበት ጨዋታ ነው መቀዛቀዝ ነበሩ ባለፉት ጨዋታዎች ነገር ግን ትናንት ያሳየው ብቃት በጣም የሚገርም ነው የጨዋታው ኮከብም እሱ ነበር ማርቲን ኦዲጋርድ ነበር አርሰናል ክፍተቶች አሉበት ባይዘው ይሄ ወደ ጎል የቀረበ የሚያመክናቸው እድሎች ትላልቅ ቡድኖችን ሲያገኝ ዋጋ እንዳይከፍል ስጋት የሚፈጥር ጉዳይ ነው ኦሎምፒያኮስም አስደናቂ ሙከራዎችን አድርጎ ነበር ራያ ያዳናቸውን ኳሶች ማየት ይቻላል በተለይ ወደ ጎል ተሞክሮበት ራያ ፓንች አድርጎ ያወጣው ኳስ ለማመን የሚከብድ ነውና እንዲህ አይነት እድሎችን ለማግኘት የሚደረግን ጥረት በአግባቡ ወደ ጎልነት አለመለወጥ ቀጣይ እንግዲህ አትሌቲኮ ማድሪድ አይነት ተጫዋቾችን ነው የሚያገኘው ኢንተር ሚላን እነዚህ አይነት ቡድኖች ስላሉ በቻምፒየንስ ሊግ ከባባሮቹ ቡድኖች ከዚህ በኋላ አርሰናል የሚያገኛቸው አትሌቲኮ ማድሪድ ኢንተር ሚላንና ባየር ሙኒክ ነው የሚያገኛቸው አየው ሶፊ አሁን ስለዚህ በእንደዚህ አይነት ሁኔታ ትናንት ኦሎምፒያኮስ ላይ ያመከነውን አይነት እድል እነዚህ ቡድኖች አይሰጡትም ለአርሰናል ማለት ነው ሶ እዚህ ቦታ ላይ መስራት ተገቢ እንደሆነ መናገር ይቻላል ያው አይ ቲንክ ማርቲን ኦዲጋርድም ይህን ታሳቢ አድርገው ይመስለኛል የሰጠው አስተያየት ገና መች አያችሁን ገና መች የአርሰናልን አቋምና አቅም ተመለከታችሁት እያለ ይገኛል ማርቲን ኦዲጋርድ በነገራችን ላይ ሚካኤል አርቴታ በጣም ደስተኛ ነው ብሏል ከሱ መፈልገው ይሄንን ነበር መፈልገውን ነገር ያያረገልኝ ነው ወደ አቋሙ በመመለስ በጣም ተረስቻለሁ ያሉ ሲሆን ኦዲጋርድ ደግሞ ገና እንደ ቡድን እያንዳንዱ ተጫዋች አቅሙን እያወጣ ሲጠቀም አርሰናልን ከዚህ ተሻለ ታዩታላችሁ ያለውም አንድም ግርምያ አንተ ያነሳውን ጥያቄ ለመመለስ ይመስለኛል የቡድኑ የአጫራረስ መንገድ ትናንት ብዙ የጎል ድሮች ነበሩ ብዙ ብክነቶችም የተመለከትንበት ነበርና እሱን በጥልቀት ማስተካከል እንዳለባቸው የተረዱ ይመስለኛል ሚካኤል አርቴታ ለኦዲጋርድ አንድ ነገር ከሰሩለት ነገር መካከል ተጫዋቹን ነፃነት ሰጥተውታል ከዚህ በፊት በነበሩት ጨዋታዎች ላይ ታክቲካሊ አጥሩት ነበር በቡካዮ ሳካ ጎኑ ነው ብዙም ወደ ኋላ ሳይመለስ ከቡካዮ በቀኝ በኩል ካለው ቡካዮ ሳካ በ5 እና 6 ሜትር ርቀት ሆኖ የሚጫወትባቸው ጊዜያቶች ነበሩ በአብዛኛው በሁለቱ ጨዋታዎች ግን በኒውካስሉም ጨዋታ በትናንትናውም ጨዋታ እንደፈለገ እንዲጫወት ከፈለገ ዲፖቶ ከተከላካዩ ኳስ እንዲቀበል ከፈለገ ወደ አጥቂው ተጠግቶ እንዲጫወት በፈለገ መንገድና ጨዋታው የሚጠይቀው መንገድ እንዲዳል ለዛ ነው አሁን ወደ ኋላ ተመልሶ ኳስ ይቀበልና የሚሰነጥቃቸው ኳሶች በጣም አደገኛ ኳስ ናቸው የኮሬሽ ኳስ ለምሳሌ አሁን ከመሃል ሜዳ አካባቢ የተሰነጠቀ ኳስ ነው ኒውካስል ጋር በነበራቸው ጨዋታ በተመሳሳይ መንገድ ኳሱን ተቀብሎ ከረጅም ርቀት የሚሰነጥቃቸው ኳሶች ወደ ቀኝ ወደ ግራ አይኑ እየተመለከተ ኳሱን ሳይቀበል ገና ያሰበ የሚሰራቸው ስራዎች በጣም አንደኛ ለልጁም ነፃነት ሰጥቶታል ሁለተኛ ሌላ አዲስ ኳሊቲ እንድንመለከት አድርጎታል ከዚህ በፊት የምናውቀው ትናንት የሰራው አይነት ነገር ለሳካ ጎል ያቀበለበትን በጣም ተጠግቶ የሚያቀብላቸው አሲስቶች ነበር የምንመለከተው አሁን ግን ከነሱም በተጨማሪ ወደ ኋላ እየተመለሰ ኳስ እየያዘ ሰንጣቂ ኳሶችን በረጅም እነ ቶኒ ክሩስ አይነት አማካኞች የሚሰጡትን አይነት ኳስ ሲሰጥ እየተመለከተ ነው ይሄ አሰልጣኙ የሰጡት ፍሪደም ነፃነት ያመጣለት ውጤት ይመስለኛል ለማርቲን ኦዲጋርድ እና በዚሁ መቀጠል ይኖርባቸዋል በተለይ የትናንቱ ጨዋታ ባለፈውም ጥሩ እንቅስቃሴ ያደረገው የትናንቱ ደግሞ
የተለየውን ማርቲን ኦዲጋርድ ነው የተመለከትነው። ከዛ ባለፈ የአርሰናል ጥንካሬ አርሰናልም በየትኛውም ቦታ አማራጮች አሉት። በተመላላሽ ቦታ ላይ መጫወት የሚችሉት ዩሪያን ቲምበር፣ ሪካርዶ ካላፊዮሪ፣ ክሪስቲያን ሞስኬራ፣ ፒሮ ሂንካፔ ያሉ ሌዊስ ስኬሊና ቤን ዋይትን መጨመር ነው። ቤን ዋይት ትናንት ተቀዛቅዞ ነበር። ገና ከቡድኑ ጋር የኮኦርዲኔሽን ክፍተት ነበረበት፣ ግን ተቀይሮ የገባው ማይልስ ሌዊስ ስኬሊ ግን የሚገርም አይነት ብቃት ነው ትናንት ደግሞ ያሳየው። ሌዊስ ስኬሊ ባይዘው ጎበዝ ተጫዋች ነው። ትልቁ ችግሩ ምንድን ነው? አላስፈላጊ ድሪብሎችን ያበዛል እና ራሱን ለአደጋ ያጋልጣል። ኳስ ለመነጠቅም እድሉን ያመቻቻልና እንደዚህ አይነት ጥንካሬዎችን ትናንት ያየን ነው የሌዊስ ስኬሊ ሚና። አሁንም ፉክክሩን በዚህ በተመላላሽ ቦታ ላይ ለመጫወት ፉክክሩን ላቅ እንደሚያደርገው ማየት ይቻላል። የቤን ዋይት እንቅስቃሴ ግን መቀዛቀዙን ተከትሎ ነው ዩሪያን ቲምበር ተቀይሮ እንዲገባ የሆነውና ስኬሊ ከመጀመሪያው ጀምሮ ምርጥ ብቃቱን በትናንቱ ጨዋታ ላይ ያሳየበትን ሂደት አይተናል። 19 ዓመቱ ነው ገና። ያላለቁ ሐሳቦች አሉ ግርብዬ ምናልባት ከባርሰናል ጉዳይ ላንመለስ ስለምንችል ብዬ ነው በዚሁ እናጠቃለው ብዬ ነው። አንድ መረጃ አለ ከጋብሪኤል ጄሱስ ጋር ተያይዞ ያው ተጫዋቹ ከጉዳቱ ለማገገም እየሰራ ነው። ትናንትም ኮፍያ አድርገው አንድ አይነት ቦታ የገዙት ይመስላሉ ከልብሶቻቸው ከለር መቃየር ውጪ። እናም ትናንት በነበረው ጨዋታ ላይ ሊመለከቱ መጥቶ ነበር። አራቱ ነበሩ የተጎዱት ጋብሪኤል ጄሱስም፣ ፒሮ ሂንካፔም፣ ካይ ሃቨርትዝም፣ ኖኒ ማዱኬም እና ከጋብሪኤል ጄሱስ ጋር በተያያዘ ዛሬ ጧት ሰፊ መረጃዎች እየወጡ ይገኛሉ። በጥር ቡድኑን ለመልቀቅ መዘጋጀቱና አርሰናልም ተጫዋቹን ለመልቀቅ ስለመዘጋጀቱ እየተነገረ ነው ያለው። አርሰናል ከ30 እስከ 35 ሚሊዮን ፓውንድ ለተጫዋቹ መድቧል፣ ለሽያጩ ማለት ነው። ዌስትሃምና ኤቨርተን ይፈልጋሉ። ዌስትሃም ከፉክክሩ ወጥቻለሁ ብሏል። ነገር ግን በተቃራኒው ኤቨርተን ገፍቶበት 30 ባይደርስ ከ20 እስከ 25 ከፍሎ ጋብሪኤል ጄሱስን ለመውሰድ ጥረት እንደሚያደርጉ የመረጃ ምንጮች እየጠቀሱ ይገኛሉ። ግርምዬ